ስለዚህ ምን አለ ቁጥር 54 ላይ የቅጣቱ ቀን ከመምጣቱ በፊት ሁላችሁም በደስታ ወደ አላህ ተመለሱዋል። አየሽ ሁሉም ሰው ኃጢአቱ በሙሉ ነው ያለው። ኃጢአት በሙሉ ይምራላል በዱንያ ላይ ማለት ነው። የእስራኤል ልጆች በምድረ በዳ እያሉ ጥጃውን ጣዖት አድርገው ሰርተው እነዛ ያሻረኩ ሰዎች ባሻረኩበት ነገር ወንጀላቸው ንስሐ ሲገቡ አላህ ይቅር ብሏቸዋል አይደል? ንስሐ ከገባ እግዚአብሔር ይቅር ይላል። እንደዛ ማለት ነው። ስለዚህ ያጥፋቸው የሚለው ቃል ትርጉም የሚኖረው መቼ ነው? በዛው ከዘወተሩ እስከ ፍርድ ቀን ድረስ ወይም ሞት እስከሚመጣ ድረስ አይመለከትም ማለት ነው። ቻንስ አላቸው። ራሱ የመክዳትም የማመንም ቻንስ አለ እዚህ ዓለም ላይ ያለ። ነገር ግን የሚቀጥለው ዓለም ሲኬድ ነው ያጥፋቸው የሚለውን ማለት ነው። ያጥፋቸው ደግሞ ኢምፐራቲቭ ፎርም ነው የመጣው። ኢምፐራቲቭ ፎርም ሆኖ ነው የመጣው። አላህ ነው ራሱ በሶስተኛ መደብ ራሱ ወደፊት እንደሚያጠፋ የሚናገር አንቀጽ ነው ማለት ነው። ከዛ አንጻር ነው። ኦኬ ይሄ አንተ አረዳድ ነው እንግዲህ። የምን አረዳድ ነው? ሌላ የተለየ አረዳድ ያለው ዘላለማዊ ህይወት ቢሆን የፍርድ ቀን ዋጋቸውን ያገኛሉ። የፍርድ ቀን ለምን አይልማ? ምክንያቱም ማጥፋት የሚለው ነገር ፓኒሽመንት የሚባለው ነገር የሚመጣው ከፍርድ ቀን ጋር ተያይዞ ነው የሚመጣው። ማን ነው እንደዛ ብላ ያስተማረሽ? እሺ ምን አሉሽ? እነ ጃቢር ንገሪኝ። እነዚህ ልጆች እኮ መገረፍ አለባቸው። እሺ ምንድን ነው ያሉሽ እነሱ? አይ በቂ መልስ አልሰጡኝም። አንተም ያልከው እኮ ተስማምቶኛል ማለት አይደለም። አንተ ወደ ምንድን ነው ያሉሽ? እነዚህ ሰዎች መገረፍ አለባቸው ንገሪኝ መጀመሪያ። እነሱ ምንድን ነው ያሉሽ? አይሽ በጎሪጥ ነው የሚያዩ ጃቢር ተደብቆ በኋላ ከምትደባደቡ ይቀርባችሁ። ግዴለሽም ንገሪኝ ያሉሽን ሰዎች የሆነ ነገር በይኝ። ምክንያቱም በጎሪጥ ነው የሚያዩ ተደብቆ እሱ ራሱ ምንድን ነው ያሉሽ? ንገሪኝ እስኪ ምንድን ነው ያሉሽ? በቃ አትፍሪ። ምንድን ነው ያሉሽ? የተለየ ነገር ማለት አሁንም ቢሆን ያልከው ነገር ኮምፓራቲቭሊ ማለት ያንን ቃል ምንድነው የፍርድ ቀን ያጥፋቸው የሚያጠፋው ታገኛላችሁ ቢል ልክ ነው። በጀሃነም አይደል እንዴ? አላህ እኮ የሚያጠፋው እኮ በጀሃነም ነው ራሱ የሚያጠፋው አይደል? እንደሚያጠፋው ማለት ያው ይቀጣሉ፣ ቅጣት የሚቀበሉ በምድርም በምድር የሚለው ነበር በእኛ መጽሐፍ ነው አይደለም። የአላህ ያጥፋቸው ሲል ማጥፋት የሚለውን በምድራዊ ዓለም ውስጥ ከምድረ ገጽ ማጥፋትን ነው የሚያመለክተው የሚለውን ከየት ነው ያመጣሽው? ከኛ መጽሐፍ ውስጥ የትኛው ሙፈሲር ነው ለዛ ብሎ የነገረሽ? እጅጋየሁ ማን ነው እንደዛ ብሎ የነገረሽ? የትኛው ሙፈሲር ነው የነገረሽ? እንደዛ ብሎ የነገረሽ ሰው አለ ወይ? ማን ነው የነገረሽ? ጃቢር እንደዛ ብሎ ነግሮሻል? አስተምሮሻል? እጅጋየሁ አለሽ? የለችም። ኔትወርኳ ነው መሰለኝ። ጃቢር አለ አለ ኡስታዝ የሰማው ጸጥ አልክ እኮ የሆነ ነገርማ ብለሃታል። አይ እኔ አይደለም ያልኳት ሌሎች ልጆች ነው ያሏት፣ ግን አንድ አይነት ነገር ነው ያላችኋት። ዘትሩዝ መጥቷል ኡስታዝ። እሺ አይ ልጅቷ ግን አሪፍ ልጅ ናት። እኔ ተመቸችኝ። ጥሩ ልጅ ናት። እየተንከባከብናት ነው እንግዲህ አስገባልኝ። እንደዚህ አይነት ምስኪን ነገር ናት። አስገባልኝ። ካልሆነ ከትሩዝ ጋር አወራለሁ ትንሽም ቢሆን። ትሩዝ ከባድ ሚዛን ወይ ፋይዶ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ሁሉ ሰላም ነው አለው። አልሐምዱሊላህ ሁሉ ሰላም ነው። አንተ ጋር? እግዚአብሔር ይመስገን ሁሉ ሰላም። አይ አሪፍ ነው። እሺ በቀደም እኮ ጥሩ ጊዜ ነበር ያሳለፍነው የነበር ነው። አው ከድሮም እኮ ጥሩ ጊዜ ነበር፣ እንማማር ነበር። አሁን ሃይማኖት ቀየርክ እንጂ ግን ወንድሜን አሁንም አይ እንግዲህ አንተም ታበዛዋለህ። ምን አበዛዋለሁ ባይዱ? ኧረ እንዴ ገና ከመግባት እኮ ነቆራ ጀመርክ እኮ። አልችልም እኔ ድሮውን። አይ እኔ ነቆራ የለኝም እኮ። እና ምንድን ነው ይሄ ቅቤ እየቀባኝ ነው? አይ በፊት ታስተምረን ነበር፣ አሁን ተቀየርክብን ብዬ ነው። አይ ችግር የለም። በምን ርዕስ ላይ እናውራ? ምንድን ነው ደስ የሚል?
የተወሰነ እኔ እናውራና ፕሮግራም ደስ አለን። የሚለኝ አሁንም ኮምፔር አንተው ራስህ ኮምፔር እያደረግክ ብናወራ በጣም ብንነጋገር ደስ ይለኝ ነበረ። ስለ መሲሁ እናውራ። አንተ ስለ መሲሁ በጣም ትወዳለህ ከድሮ ጀምሮ። በጣም በጣም በቃ ተናግሬ ማልጨርሰው ጉዳይ መሲሁ ነው እና እስቲ ብሉይ ኪዳን ላይ መሲህ የሚለው ቃል ለምን ለምን እንደዋለ ንገረን እስቲ እንማማር። ለምን ለምን ውሏል? መሲህ የሚለው ቃል መሲህ ማለት ምን ማለት ነው? መሺያህ የሚለው የዕብራይስጥ ቃልና ክርስቶስ መሺያህ ማለት የተቀባው ማለት ነው። የተቀባ ማለት ለምን ለምን ውሏል? ለምሳሌ አሁን አይሁዶች ዳዊትንም የተቀባ ነው ብለው የሚከራከሩ አሉ። ለነገስታት፣ እሺ፣ ለካህናት፣ ለሌዋውያኑ። ኦኬ። ስለዚህ የፍጡር ማዕረግ ነው ማለት ነው መሲህ ማለት። አይሁዶች ለዛም ይጠቀሙበታል። ነገር ግን የዚኛው ክርስቶስ ግን ከላይ ነው የሚለው የግሪከኛው ቃልና መሺያህ የሚለው የዕብራይስጥ ቃል ለፍጡራን ውሏል ወይ በባይብል ውስጥ? እንትኑ ስርዓቱ ይለያያል እንጂ እሱ ነው እኮ የምልህ እኮ። ምክንያቱም የክርስቶስ የሚለው የአማርኛው ቃል ወይም ክራይስት የሚለው የእንግሊዝኛ ቃል ክርስቶስ ከሚለው ከግሪከኛ ቃል የመጣ ነው። መሲህ የሚለው ቃል የግዕዝና የአረብኛ ቃል መሺያህ ከሚል ከዕብራይስጥ ቃል የተገኘ ነው። ሁለቱም ትርጉማቸው የተቀባ ማለት ነው። ብሉይ ኪዳን ላይ የነበሩ ካህናት፣ ነገስታት፣ ነቢያት ክርስቶስ ይላል በግሪክ ሰብትጀንት ላይ ሲያስቀምጣቸው፣ በዕብራይስጥ ማሰሮች ላይ ደግሞ መሺያህ ይለዋል። ስለዚህ መሺያህ ማለት ለምሳሌ ቂሮስ የሚባለው ንጉስ ትንቢተ ኢሳይያስ ምዕራፍ 65 ቁጥር 1 ላይ የግሪክ ሰብትጀንቱ ላይ ብትመለከተው ቂሮስን መሲህ ይለዋል። ግልጽ ነው። ትክክል። የቀባው ይለዋል። አዎ ከአመፃ ይጨር ዳንኤል 9:24 ላይ አመፃ ይጨርስ፣ ኃጢአትን ያስተሰሪ፣ የዘላለም ጽድቅን ያስገባ፣ ቅድስተ ቅዱሳን ይቀባ ዘንድ በሕዝብና በከተማይቱ ላይ 7 ሱባዔ ተቆጥሯልና ይላል። ያ ስለ ክርስቶስ አይደለም፣ ስለ ክርስቶስ አይደለም። ለዛ ነው አየህ የመጣውልህ፣ አውቄ ነው የመጣውልህ። ስለ ሕዝብና ስለ ኃጢአት ላይ 7 ሱባዔ ተቆጥሯልና ይላል። አንድ ሱባዔ ስንት ጊዜ ነው? አንድ ሱባዔ 7 ዓመት ማለት ነው። 7 ዓመት ማለት ሱባዔ ማለት ምን ማለት ነው? ትርጉሙ ሻቡዋት ከሚለው 7 ከሚለው የመጣ ነው። 7 ማለት ነው ራሱ። በጣም ጥሩ። ስለዚህ ስንት ሱባዔ ናቸው እዛ ጋር የተጠቀሱት? 72 አቲንክ ነው። 69ኛው ነው 72ኛው ነው አይደለም። ስንት ሱባዔ ናቸው የተጠቀሱት? አጠቃላይ ሱባዔ ስንት ነው? ስንት ሱባዔ ተቆጥሯል? አጠቃላይ አቲንክ ወደ 3 ሱባዔዎች ተጠቅሰዋል ካልተሳሳትኩኝ። እንደገና አጠቃላይ ስንት ነው ነው ያልኩ። በስንት ተከፍለዋል አይደለም ያልኩ። አንድ ሱባዔ 7 ዓመት ነው። ገባኝ። አጠቃላይ ስንት ሱባዔ ነው የተጠቀሰው? ስንት ሱባዔ ተቆጥሯል ነው የሚለው ዳንኤል ላይ። ኃጢአትን ያስተሰርይ ቅድስተ ቅዱሳኑን ያገባ ዘንድ ብሎ አቲንክ 72 መሰለኝ ካልተሳሳትኩ። 7 ሱባዔ ተቆጥሯልና እውቅም አስተውልም ኢየሩሳሌምን መጠገንና መስራት ትእዛዝ እስከሚወጣበት እስከ አለቃው እስከ መሲሁ ድረስ ነው የሚለው። አጠቃላይ 7 ሱባዔ ተቆጥሯልና ዳንኤል 9:4 ላይ ድድገምልህ። አመፃ ይጨርስ፣ ኃጢአትን ይፈጽም፣ በደልን ያስተሰርይ፣ የዘላለምን ጽድቅን ያገባ፣ ራእይና ትንቢትን ያትም፣ ቅድስተ ቅዱሳንን ይቀባ ዘንድ በሕዝብና በቅድስቱ ከተማ ላይ 7 ሱባዔ ተቆጥሯልና አለ። ሱባዔ የሚለው የዕብራይስጥ ቃል ሹቪኢም ነው የሚለው ሳምንታት ማለት ነው። ሻቡዋ ከሚለው ነው የመጣው። ሳምንት ማለት ነው። ሻቡዋ ማለት 7 ማለት ትርጉሙ በሌላ አባባል 7 ሱባዔ ማለት 7 ሳምንት ማለት ነው። አንድ ሳምንት 7 ቀናት ከሆነ 7 ሲባዛ በ7 ስታደርገው 490 ዓመት ይሆናል። ልክ ነኝ? ይህ ሱባዔ ደግሞ በዳንኤል ሕዝብና በቅድስቱ ከተማ ላይ የተቆጠረ ስሌት ነው ከሆነ እነዚህ ሱባዔዎችን ስትመለከታቸው ቁጥር 25 ላይ ስለዚህ እውቅም አስተውልም አለ። ኢየሩሳሌምን ስለመመለስና ስለመገንባት ቃሉ ከሚወጣበት ጊዜ ጀምሮ እስከ አለቃው እስከ መሲህ ድረስ 72 ሱባዔ ነው ይላል። ማለት 7 ሱባዔ ይሆናል አለ አይደለ? አለ ከኔ ጋር አለው። ስለዚህ ይላል ስለ ማለት ነው ራሱ ወደ ኢየሩሳሌም መመለስና መገንባት ቃሉ የወጣው መቼ ነው? ዳቫሩ የወጣው መቼ ነው? ንጉሱ ሳይረስ በሚያውጅበት ሰዓት አይደለም የወጣው የሚለው ወደ መልሶ ግንባታ ስለ ኢየሩሳሌም ስለመመለስና ስለመገንባት ቃሉ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ ነው 7 ሱባዔ የተባለው። አሁን ኤርሚያስ 29:10 ላይ ነው የወጣው አይደለ? ያህዌ እንዲህ ይላል 70 ዓመት ከ70 ዓመት በኋላ ትመለሳላችሁ ነው የሚላቸው። አይደለም፣ እሱን አይደለም የሚለው። መልካሚቱን ቃል ተፈጽማታለሁ ብሎ በኤርሚያስ በኩል የተናገረው ቃሉ የወጣው መቼ ነው? በኤርሚያስ ጊዜ
በኤርሚያስ ጊዜ መቼ ነው ጊዜው? እንትን ካልኩሌሽኑን መስራት አለብኝ እኮ መቼ ነው እንትን የሚለው ማለት ነው። በኤርሚያስ አሁን የባቢሎን ምርኮ የተካሄደው መቼ ነው? የባቢሎን ምርኮ ከንጉሱ ዳዊት ከ14 ትውልድ በኋላ ናቡከደነፆር መጥቶ ሲመጣ ነው አይደል? በ605 ስለዚህ ሁለተኛ ነገሥት 24 12 የባቢሎን ንጉስ ዮአኪን በነገሰ በ8ኛው ዓመት ነው የያዘው። ከዛ በኋላ የባቢሎን ንጉስ ዮአኪንን አጎቱ ማታንን በእርሱ ፋንታ ነገሰ። ስሙ ሴዴቅያስ ብሎ ለወጠው አይደል? ትክክል። ኦኬ። ከለወጠው በኋላ እስከ ሴዴቅያስ ድረስ 11 ዓመት ነው አይደለ? ድረስ የተንከባከበው ንጉሱን እስከ ሴዴቅያስ ድረስ የተንከባከበው ማንን? ዮአኪንም ማለት ነው። አዎ። ከዛ እንደዛ ከሆነ ምንድን ነው የምታደርገው? በ11ኛው ከሆነ ከ8 ሲደመር 11 ስንት ነው የሚሆነው? 19። ምክንያቱም እዛ ጋር ከዘበኞቹ አለቃ የነበረው የከለዳውያን ቁጥሩ ላይ የኢየሩሳሌም ቅጥር ዙሪያ አፈረሱ ይላል። 19 ከሆነ 586 ይሆናል ማለት ነው አይደለ? ሂሳቡን መስራት አለብኝ ግን 8 ሲደመር 11 ስንት ነው? 19 እኮ ታዲያ 19 ነው። ከ605 ላይ 19 ቀንስ ስንት ይሆናል? ከ605 ላይ 19 586 አይደል? 586። ስለዚህ ወደ ኢየሩሳሌም ለመመለስና ለመገንባት ቅድመ ቃሉ የወጣው በኤርሚያስ ጊዜ የወጣው በስንት ነው? በ586 ነው አይደለ? አይዞ ከ586 ጀምሮ 7 ሱባኤ ቁጥር 7 ሱባኤ 7 ሲባዛ በ7 49 ዓመት አይደል? 49 ዓመት ስቀንስ ስንት ይሆናል? ከ586 ላይ ወደ 540 ምናምን ይሆናል። እስክሪብቶ መያዝ አለብኝ። ያዝና ጻፍ። በቃ አንተ ማትስ እንዴት ነህ? ማትስ ደህና ነኝ። ድሮ ሎጋሪትም ምናምን ነገር ሁላ ሰራ ነበር። አሁን ኳድራቲክና ሊኒየር ኢኩዌሽን እሰራለሁ። እንዴት ተፍተፍ በል እንጂ መደመር መቀነስ ላይ እንዴ ስነግርህ እኮ ተፍተፍ ማለት ነው ያለብህ። አዎ እሺ፣ ቀጥል እንድገመው ለማረጋገጥ ያክል። ኦኬ እሺ፣ በ605 ነው አይደል ናቡከደነፆር እንትን ያለው ከተማዋን ያዛት። አዎ። ከዛ በኋላ ዮአኪን በነገሰ በ8ኛው ዓመት ያዘው ነው የሚለው። ስለዚህ 8 ዓመት አለ ያዝክ አይደለ? የባቢሎን ንጉስ ዮአኪንን ማታንን በእርሱ ፋንታ ነገሰ። ስሙ ሴዴቅያስ ብሎ ለወጠ ይላል። በ8ኛው ዓመት 8 ስቀንስ ስንት ይሆናል? ከ605 ጨምር ስቀንስ ነው እንጂ የድሮ ከክርስቶስ ለበፊት ወደ ዓመተ ምህረት ስንመጣ እንቀንሳለን ነው። ወደ ዓመታት 597 ይሆናል። 597 ይሆናል። ከዛ በኋላ ከተማይቱ ሴዴቅያስ እስከ 11ኛው ዓመት ድረስ ተንከባከባት ይላል። ሁለተኛ ነገሥት 25 ቀንስ 586 ይሆናል። 586 ከ5 አሁን ሱባኤውን የተነገረ ትእዛዙ ከሚወጣበት ቃሉ ከሚወጣበት ጊዜ ጀምሮ እስከ መሲሁ ድረስ ብለዋል። 7 ሱባኤ ነው ብለዋል። 7 ሲባዛ በ7 ስንት ነው? 49። ከ586 ላይ 49 ስትቀንስ ስንት ነው? 49 ወደ 437 ሂደህ ከእንደገና እንትን በል። ከ586 ላይ 49 ዓመት ከ586 ላይ 49 ዓመት ነው 79 49 ዓመት የ437 ነው ይመጣው። ከ586 ላይ 49 ዓመት ከቀነስክበት የ437 ይመጣል። ኧረ ተው ከእንደገና ቀንሰው። ካልኩሌሽን የለም ካልኩሌተር ከ586 49 ካልኩሌተር የለም እዛው ጋር ያው ቀነስኩት እኮ ከ1697 ነው ከ743 ነው። ኦኬ 537 ታዲያ ምን ሆናል? 537 ነው። በ537 ላይ የተነሳ ንጉሥ አለ፣ የተቀባ መሲህ አለ። እዝራ አንዳንድ ላይ በኤርሚያስ አፍ የተናገረው የያህዌ ቃል ይፈጸም ዘንድ አለ። ዳባር በፋርስ ንጉሥ በቂሮስ በመጀመሪያ ዓመት ያህዌ የፋርስን ንጉሥ የቂሮስን መንፈስ አስነሳ አይልም? እዝራ አንዳንድ ላይ ይላል።
ስለዚህ ኢሳያስ 45:1 ላይ ደግሞ መሲሁ ተብሏል ቂሮስ ያው ለቀባሁት ይለዋል። ለቀባሁት ሲለው እዛ አይነት መሲህ አይደለም ነው። እንደዛ ነው። መሲሁ ነው። እስከ አለቃው እስከ መሲህ ነው። እስከ አለቃው ማለት እስከ ንጉሱ ማለት ነው። ሮሽ ማለት ንጉስ ነው። ንጉሱ ቂሮስ፣ የቂሮስ ንጉስ የሚባለው የፋርሱ ንጉስ መሲህ ተብሏል። ስለዚህ እስከ አለቃው እስከ መሲህ ድረስ ያለው 7 ሱባኤ ነው የሚለው ያንን ነው የሚያመለክተው። ኖ እሺ ሞግት ምክንያቱም ናቡከደነጾር ቤተ መቅደሱን አፍርሶታል አይደል እንዴ? ካፈረሰ በኋላ ትእዛዙ የወጣው መቼ ነው? በኤርሚያስ የወጣው ትእዛዙ መቼ ነው? በኤርሚያስ እኮ ትእዛዙ የወጣው ማለት ከባቢሎን ምርኮ በኋላ ነው። ኤርሚያስ ሲናገር ተመልሶ ስለምን በኋላ እዛ ላይ የሚናገረው ምንድን ነው? ዳንኤል ላይ እወቅም አስተውልም ይላል። ኢየሩሳሌምን ስለመመለስና ስለመገንባት ዳባር ወይም ቃሉ ከሚወጣበት ስለዚህ እወቅ አስተውልም ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። ይነግራል። እሱ በዕብራይስጥ ላይ እንደዛ አይደለም የሚነበበው። ላንብብልህ ልዩነታቸውን ማለት ነው። ዳንኤል 9:25 ላይ ስለዚህ እወቅም አስተውልም ወደ ኢየሩሳሌም ስለመመለስ እና መገንባት ቃሉ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤ ይሆናል ብሎ ነው ያስቀመጠው። ከዛ በኋላ የሚለው ስለ ማለት ነው። ዳቫር ማለት ቃል ማለት ነው። አሁን ከዛ በኋላ ነው ደግሞ ሱባኤዎችን ለ3 ነው የከፈላቸው። 7 ሱባኤ አለ፣ 62 ሱባኤ አለ፣ 1 ሱባኤ አለ። ልክ ነኝ? ድገመው እስቲ። ምክንያቱም እዚህ ጋር የሚለው እና ብሎ ስለሆነ የሚናገረው ትሩዝዬ 7 ሱባኤ አለ አይደለ? ከሰባ ውስጥ 70ውን ለ3 ከፈለው። አንደኛ 7፣ 2 62፣ ሶስተኛው ደግሞ 1 አደረገው። በአጠቃላይ ስደምረው 62 7 69 ከዛ 1 ሱባኤ ይቀራል። 7 ሱባኤ ይሆናል። ለምንድን ነው 7 ብሎ ያስቀመጠው? 7ን ለምን አስቀመጠው? 7 እዚህ ጋር ዕብራይስጡ የሚናገረው ነገር አንዳንድ ጊዜኞችንም ተመልካቸው። ስለዚህ እወቅም አስተውልም ወደ ኢየሩሳሌም ስለመመለስና መገንባት ቃሉ ከሚወጣበት ጊዜ ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤ ይሆናል ብሎ ነው ያስቀመጠው። አሁን አንተ እዚህ ጋር አለቃው መሲህ የሚለውን ጢሮስን ነው እያልከኝ? አዎ እንደዛ ነው። 7 የሚለው አለ። እስቲ ካልኩሌት አድርገው 7ን 7 የምትለዋን 49 ዓመቷን ምን ታደርገዋለህ? እስቲ አምጣት። ኖ 7 እኮ እያንዳንዱ 7 አሁን 7 ሱባኤ ሲል 7 ጊዜ 7 ነው። 62 ሱባኤ የተጠቀሰበት ምክንያት አለ። አንድ ሱባኤ 62 ሱባኤ ሲል 62 ጊዜ 7 ነው እኮ። ገባኝ። 62 ጊዜ 7 ስንት ነው? 62 ጊዜ 7 62 ጊዜ 7 ስንት ነው? 434 ነው። 7 ጊዜ 7 ስንት ነው? 49 እኮ። 49 ዓመቱ ምንን ያመለክታል? ስለዚህ ይሄ የትኛው 7 ጊዜ 7 የሚለው ደግሞ 490 ነው የሚሆነው እኮ። እሱ መጨረሻ ላይ 490 እኮ የሚሆነው አጠቃላይ ሲደምረው ነው። ሱባኤውን ለ3 ከፍሎ ነው እያሳየ ያለው። 62 አለ፣ 7 አለ፣ 1 አለ። 1 የምትባለው 7 ዓመት ናት አይደለ? አንድ ሱባኤ ሲል 7 ዓመት ነው። 7 ዓመት ነው። 7 ሱባኤ ስንት ነው? 49 ሱባኤ። 49 ዓመቱ መቼ ነው የሚጀምረው? መቼ ነው የሚያልቀው? ንጉሱ ጢሮስ ኢየሩሳሌምን ለመስራት በሚያውጅበት ሰዓት እና ነህምያ በሚመለሱበት ሰዓት እንደዛ አይደለም የሚለው እንትን ላይ ተው ከሆነ ዳንኤል ላይ የሚናገረው ስለዚህ እወቅም አስተውልም ወደ ኢየሩሳሌም ስለመመለስ እና ስለመገንባት ቃሉ ከሚወጣበት ጊዜ ጀምሯል። ቃሉ የሚወጣው ከማን ነው? ከንጉሱ ነው። ኢየሩሳሌምን እንዲገነቡ ነህምያ ሲፈቅድለት እንደዛ አይደለም የሚለው። በነብዩ በኤርሚያስ የተባለው ቃል የወጣው ቃል ብሎ ነው የሚጀምረው። ዳንኤል 9:1 ላይ ስትመለከተው ዳንኤል በነብዩ በኤርሚያስ እግዚአብሔር የተናገረውን ከ70 ዓመት በኋላ እንደሚያስታውሳቸው ወደ ምድራቸው እንደሚመልስላቸው ነው የሚናገረው። በደንብ ይኸው ዳንኤል 9:2 ላይ ምን ይላል መሰለ? እኔ ዳንኤል አለ የኢየሩሳሌም መፍረስ የሚፈጸምበት 70 ዓመት ያህዌ በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩኛል። ታዲያ እኮ 70 ዓመት ተፈጸመ በዳንኤል ጊዜ ማለት ነው። ጸሎት ገባ። ቆይ አንዴ፣ ያህዌ በቃሉ ለነብዩ ለኤርሚያስ የተናገረው አለ ዳባር
ዳባር የሚባለው ማለት ዳባር ብሎ ያለው ማለት ነው። ዳባር ብሎ ያለው በኤርሚያስ ነው አለ። ስለዚህ ምን አለ? ቃሉ ከወጣበት ጊዜ ጀምሮ አለ። ቀጠለና ዳንኤል 9:25 ላይ ቃሉ ከወጣበት ጊዜ ጀምሮ አይደለም የሚለው ኢየሩሳሌምን ለመስራት ትእዛዝ ከሚወጣበት ነው የሚለው። ትእዛዝ አይደለም የሚለው ቃሉ ነው የሚለው። ይኸው ዳባር ይላል። ዳባር ማለት እንደዚህ ነው የሚለው። ይኸውልህ የዕብራይስጥ ይል እኮ ነው። ቆይ ዘትሩስ ካልሆነ ወይ ቁም እንትኑ አንደኛ እንትኑ በጣም እንትን ነው፣ አልተመጣጠነም ነገሩ። እኔ እያወራሁልህ ያለሁት 9:25 ነው። የለም ትለኛለህ። ዳባር የሚል ቃል የለም። እኔ የለም እኮ እኔ ያልኩት ቫይዶ ነብዩ ኤርሚያስ እግዚአብሔር ለ70 ዓመት እንደሚቀጣቸው ዳባር የሚል ቃል የለም ወይ ትሩዝ? እኔ ሂብሩን ቃሉን አላውቀውም። ይሄንን ታዲያ የለም እንዴት ትለኛለህ ሳታውቅ? ኖ እኔ የለም እኮ አላልኩም። እኔ ያልኩት አልከኝ እኮ አይ እንደዛ የሚል ነገር የለም አልከኝ። 9:25 ላይ እንደዚህ ነው የሚያወራው። ስለዚህ ወቅም አስተውልም ወደ ኢየሩሳሌም ስለመመለስና ወደ ኢየሩሳሌም ስለመመለስ አይናገርም። ኢየሩሳሌምን መጠገንና መስራት ትእዛዙ የዕብራይስጡን ይዤ ነው ማወራልህ እኮ አልኩህ እኮ። አዲስ ነገር መማር ካልፈለክ ቶ ይለፍ በቃ። የምር በቃ ማለት አዲስ ነገር መማር አልፈለክም። ኦኬ አሁን አንተ ምትለው ያለው በዕብራይስጥኛው እየተረጎምከው ነው። አዎ እንደዛ ነው የሚለው። አንድ አይሁዳዊ ቢገባ ያስረዳ ነበር። የአይሁዶችን አንደርስታንዲንግ ነው የምነግርህ። አይሁዶች ይህን ጥቅስ የሚረዱት በዚህ መልኩ ነው ያስቀመጡት። አያህ ወደታች ወርደን እኮ 62ቱንም አንዱንም ልናይ ነበረ። ግን አሁን ይህንን መረዳት ካልቻልክ ወደታች መውረድ አንችልም። ኦኬ ስለዚህ እዚህ ላይ እነዚህ ሁሉ ዓመቶች ሲቆጠሩ ቫይዶ ነው በቃ ይለፍ በቃ አዲስ ነገር ለማወቅ ቆይ ማለፍ ሳይሆን እዚህ ጋር የሚናገር ያለው እንደውም በሙሉ አንተ የተረዳኸው ይሄ ሰባ ሱባዔ የሚባለውን መሲህ የሚለውን አንተ ሁል ጊዜ ለክርስቶስ ስለምትወስደው ለኢየሱስ ስለምትወስደው ነው ችግር የፈጠረብህ። ሲጀመር መሲህ መሻህ ቆያ እንደ አዳምጣ እንዴ መሻህ የሚለው ነገር ሐመሻህ ነው የሚለው ወይስ መሻህ ነው የሚለው? እዚህ ጋር ዕብራይስጡ ላይ እኮ ልዩነቱን ልንገራ። ሐመሻህ ከተባለ ስፔሲፊክ የተደረገ መሲህ ነው። ገብቷል? ስፔሲፊክ የተደረገ መሲህ ነው። መሻህ ካለ ግን ዴፊኒት አርቲክል ከሌለው ግን ስፔሲፊክ ያልተደረገ ነገር ግን የሆነ ሰምዋን ነው እንጂ ስለ መሲሁ አይደለም። ይሄ ያው የሚጠበቀው አይሁዶች የሚጠብቁት መሲህ ዳንኤል 9:24 ብትመለከተው አይሁዶች ኮሜንተሪ እንዳለ ክላሲካል ኮሜንተሪ እነ ታርገምን ማየት ትችላለህ፣ እነ ሚድራሽን ማየት ትችላለህ፣ ታልሙድ ውስጥ ያሉትን ጽሁፎች ማየት ትችላለህ። ስለ የሚጠብቁት ታላቁ መሲህ ንጉስና ነብይ ሆኖ ይመጣል ብለው የሚጠብቁት ስለሱ አይደለም የሚያወራው የመጀመሪያ መሲህ የሚለው ቃል ስለ ቂሮስ ነው የሚያወራው። በ62 ሱባዔ ላይ የሚገደለው ደግሞ አንያስ የሚባል ካህን አለ የተቀባ፣ ስለሱ ነው የሚያወራው። ይህንን አሁን ልነግርህ ፈልጌ ግን አንተ እንትን ማለት አልፈለግም። ዲፌንድ እያደረግክ ነው ያለው። አዲስ ነገር ለመማር ዝግጁ አይደለም። ዲፌንድ እያደረግኩኝ ሳይሆን አይሁዶች ክርስቶስ ይህንን ስለ ክርስቶስ መሰቀል መገደል ስለሆነ ኤግዛክትሊ የሚያመለክተው እነሱ ደግሞ ክርስቶስ አልተወለደም ብለው ስለሚያምኑ ዳንኤል 9:24 ምክንያት ነው። አታዳምጥም እኮ ችግሩ እሱ ነው። በቃ እንትን ከዚህ በላይ እንኳን መሄድ አይቻልም። ራሱ ዳንኤል ምዕራፍ 9 ላይ ቁጥር 24 ላይ ያለውን ስለ መሲህ የሚያወራው ለክርስቶስ ነው ብሎ ወይም ደግሞ ለኢየሱስ ነው ለድንግል ማርያም ልጅ ነው ብሎ ያስቀመጠ ማን አለ? እስቲ ንገረኝ። እስቲ ከአዲስ ኪዳን ጸሐፊያን መካከል ኢየሱስ ክርስቶስ ራሱ። እስቲ ዳንኤልን የጠቀሰበትን ጥቅስ አምጣና መሲሁ የሚለው ስለ ራሱ እንደሆነ ማስረጃ ስጠኝ። አዲስ ኪዳን ስለ ዓለም መጨረሻና ስለ ፍጻሜው ሲጠይቁት ይሄንኑ ነው የሚጠቅስላቸው አይደለም። ማቴዎስ 4 በነብዩ በዳንኤል የተባለ የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢ 27 ላይ አለ። የጥፋት ሰው ርኩሰት ዳንኤል 11 ላይ ነው ያለው እሱ። ኧረ ይኸው 27 ላይ አለ እሱ ነው። ስለዚህ ማስታወሻውን ከፈለክ ሂድና አንብበው። አይልም እንደዛ። ዳንኤል ሱባኤው ስለ ሱባኤው አይደለም እየተናገረ ያለው በነብዩ አንብበው። እንደዚህ ይላል። ይኸውልህ ቁጥር 27 ላይ ምን ይላል? እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል
ነው አይደለም? የጠየቁት ጥያቄ እንትን ላይ ነው ያልኩት። ማቴዎስ ወንጌል ላይ ምዕራፍ 24 ላይ ያለውን ጥቅስ እነሆ በነብዩ በዳንኤል የተባለ የጥፋት ርኩሰት የተባለው ማስታወሻ የግሪክ ቆያ አትቸኩል። ከስር የግሪክ ማስታወሻ ነው ይኸውና፣ የቱ ጋር ሪፈረንስ ያደርጋል? ባይብል ላይ ሃርድ ኮፒውን ሂድ ነው ሰደው። እሺ ወደሱ እንሄድበታለን፣ ግን ይህንን አንዴ እናንብበው። የጥፋት ርኩሰቱን ያቆማሉ የሚለው ዳንኤል 11 ላይ ነው ያለው። እነሆ በነብዩ በዳንኤል የተባለው ኮሜንታሪ ተመልከት። አንተ የራስን አተረጓጎም አትውሰድ። ኖ የራሴን አይደለም። ምን ይላል? ይኸውልህ እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለአንድ ሱባኤ ያደርጋል፣ በሱባኤውም እኩሌታ መስዋዕቱንና ቁርባኑን ያስቀራል። አንድ ሱባኤው ማን ያስቀርማሽ በኋላ ማለት ነው። ይሄ አሁን መጨረሻ ላይ እነሱ መሲሁ ብለው የሚቀበሉት የጥፋት ሰው ሲመጣ ማለት ነው። መቼ ነው 3 ዓመት ተኩል? አንድ ሱባኤ የሚጀምረው መቼ ነው? ቤተ መቅደሱ ሲገነባ፣ አሁን 3ኛው ቤተ መቅደስ ሲገነባ። ታዲያ ከአንተ ጋር አይሄድማ። አሁን ይሄ እኮ ትንቢት ነው፣ ኢየሱስንም ተሻግሮ የሚመጣ ነገር ነው ብለን ያስቀመጥክልኝ። እኔ ጠየቅኩህ። ይሄ እኮ እስከ መጨረሻው እኮ እየተናገረ ነው። ስለዚህ በርኩሰትም ጫፍ ላይ አጥፊ ይመጣል እስከተቆጠረው። አንዴ ላንብበዋ ስክሪፕቸሩን ቫይዶ ልንግባባ አልቻልንም። ማቴዎስ ወንጌል ምዕራፍ 24 ላይ ምዕራፍ 24 ላይ ቁጥር ስንት ላይ ነው ያለው? በነቢዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ ላይ ሲቆም አንባቢው ያስተውል ይላል። ቁጥር ስንት ላይ ነው ያለው? 24 ማንበብ አለብኝ። 24:15 አውጣው። 24:15 ላውጣው። እንግዲህ በነቢዩ በዳንኤል የተባለውን የጥፋትን ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢው ያስተውላል። ዳንኤል ምዕራፍ 11 ላይ ግባ፣ ላሳየህ ራሱ ነው እንዴት እንደሚያመጣው። ኮሜንታሪዎችም እንደዛ ነው የሚያመለኩ። ዳንኤል 11 ላይ ያለውን ዳንኤል 11 ስንት? እሺ ቁጥር 22 ላይ እስቲ ግባና 22 ምናምን። የሚጎርፍም ሰራዊት ከፊቱ ይወሰዳል፣ እርሱና የቃል ኪዳኑ አለቃ ይሰበራሉ። ቆይ አንዴ ላውጣው እስቲ። ዳንኤል 11 ቁጥር 31 ላይ ግባ። ቁጥር 31 ከእርሱም ጋር ሰራዊቶች ይቆማሉ፣ መቅደሱንም ግንቡንም ያረክሳሉ፣ የዘወትሩንም መስዋዕት ያስቀራሉ፣ የጥፋትንም ርኩሰት ያቆማሉ። ይሄ ነው እንግዲህ የሚወሰደውን ኪዳኑን የሚበድሉትንም በማታለል ያስታል። ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ ያደርጋሉ። ዘትሩ ተረጋግተህ ማታወራ ከሆነ ቢቀርብህ ይሻላል። እውቀት ለመገናኘት ነው። አንተ በጣም ዲፌንዲንግ ሜንታሊቲ ይዘህ ነው። አዲስ ነገር ለማወቅ ካልፈለግ ግዴታ የለብኝም እኔ አንተን የማስተማር ገብቷል። ያለ ፍላጎት በጣም እየተጫንኩ እንደሆነ እንዲሰማኝ እያረከኝ ነው ያለው። ዳንኤል 11:31 ላይ ከእርሱ ጋር ሰራዊቶቹ ይቆማሉ፣ መቅደሱን ግንቡን ያረክሳሉ፣ የዘወትሩን መቅደስ መስዋዕት ያስቀራሉ፣ የጥፋት ርኩሰትን ያቆማሉ አለ። ማቴዎስ 24:15 ላይ በነብዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢ ያስተውል የሚለው ዳንኤል 11:31 ነው። ኮሜንቴሮች የሚያመለክቱት ይህንን ነገር መረዳት ካልቻልክ ችግር የለውም። እኔ የጠየኩ ጥያቄ ዳንኤል ምዕራፍ 24 ላይ መሲህ የሚለው ቃል ለኢየሱስ ክርስቶስ ነው ብለህ ማስረጃ ያመጣው አያስኬድህም። ሂድ ቀጥል፣ አሁን ማውራት ትችላለህ። ኦኬ ዳንኤል 9 ላይ ያለው አይሁዶችም ሁልጊዜ ይጣሉበታል። ምክንያቱም መሲሁ በነበረበት ጊዜ ቤተ መቅደሱ ነበረ። አሁን ግን ቤተ መቅደሱ የለም። አልጠየቅኩም። እኔ የጠየቅኩት ጥያቄ እሱ አይደለም። አሁን እዚህ ጋር ስናነበው 24 ላይ አመፃንም የሚጨርሰው ኃጢአትንም ይፈጽም በደልንም ያስተሰሪ ማለት ስለማስተሰረይ ነው። ኃጢአትንና በደልን ስለማስተሰረይ ነው። የጠየቅኩት ጥያቄ ዳንኤል 9:24 ላይ ያለው መሲህ ለኢየሱስ ነው ብሎ አዲስ ኪዳን ጸሐፊያን ወይም ራሱ ክርስቶስ የተጠቀመበት ጥቅስ አምጣ ስልን ይሄን ያመጣው። የጠየኩት ጥያቄና አንተ የምትመልሰው መልስ የተለያየ ነው። አይ ቲንክ ብዙ ማውራት አልችልም እኔ ከዚህ በኋላ ምክንያቱም አሁን ቀጣይ ያለው አርጊመንቶችን ቫይዶ አንተ ስክሪፕቸርን ታውቀዋለህ። አይ እንዴት ተረዳዋለህ? እንደ ጥያቄ ልጠይቅህ። ውይይት አይደለም የያዝነው፣ ውይይት አይደለም። አዲስ ነገር ልነግርህ ነው እኔ የመጣሁት። አዲስ ነገር እንዳልነግርህ ምንድን እያደረክ ያለ ዲፌንድ እያደረክ ነው ያለው። አንደኛ እውቀቱ የለህም በዚህ ዙሪያ ላይ
ስጠይቅ ዳባር ነው የሚለው ብዬ ስል አይ እንደዚህ ነው የሚለው ትለኛለህ። ገብቷል? እንደዚህ እንትን አይደለም። እና ሌላ ሰው ይግባና ከፈለክ የተሻለ ነገር ዳንኤል 9 ላይ ትንታኔ አለኝ የሚል ሰው ካለ ሌላ ሰው አስገቡና ሌላ ሰው ሲማር ተማር አዳምጥ ማለት ነው። ካልሆነ ጢሮስ በምን ምክንያት ነው በደልን የሚያስተሰርየው? ወይም የዘላለምን ጽድቅ እንዴት ነው የሚያገባው? ያስተሰርያል የሚለው እርሱ እያለ የሚጠቀመው ስለ መሲሁ አይደለም፣ ራሱ ያህዌ ነው። ዮዴሄ ቫቭሄ ስለሚባለው ነው የሚያወራው። በደልን ያስተሰሪ ዘንድ አሁን እኮ ስለ ንጉሱ ነው አልከኝ፣ ስለ ጢሮስ ነው የሚያወራው። መጀመሪያ 24 ላይ እና 25ን እየቀላቀልክ ነው የምታወራው። ለዛ ነው አየህ፣ እኔ እናንተ መግባባት የምንችለው ብታዳምጥ ኖሮ ነበረ። ሁሉ ነገር ምንድነው ጭፍልቅ ፕሪሰፖዝድ የሆነ አንደርስታንዲንግ ነው ያለ፣ መቅደመ ልባዊ መረዳት ነው ያለ። ያንን መረዳት ወደኋላ የነበረው መረዳት ይዘህ ነው አሁን ማለት እንትን ነው። ያንን ነገር አሁን ለማውጣት በጣም ከባድ ነው። ውስጥ የተሰገሰገው ምንድነው አዲስ ነገር ለማወቅ አይደለም፣ የበፊቱ ነው ራሱ ተሰግስገው ቁጭ ስላለ ከዛ ነገር ጋር ሲጋጭበት ዲፌንድ እየሆንክ ነው ያለው። ዲፌንዲንግ ሜንታሊቲ ነው ያዝከው። የምትረጋጋ ከሆነ አሁንም እየተረጋጋ አይደለም። ካልተረጋጋ አይሆንም። ራሱ ስነግር አዲሱን ነገር ምን እንዳልኩ እንኳን አልተገነዘብከውም። ስለዚህ የምትረጋጋ ከሆነ አንድ እድል ልስጥህ። ኦኬ፣ ሰማሃለሁ ሳይሆን አንድ በአንድ እንድናየው ነው የፈለኩት። ራሱ የዳንኤል መጽሐፍ ምዕራፍ 24ን ምዕራፍ 9ን ቁጥር 25 ላይ መሲህ የተባለው ኢየሱስ ስለመሆኑ ማስረጃ አለ። የአዲስ ኪዳን አለቃው መሲህ መሲህ የተባለው እዛ ጋር ዳንኤል 9:24 ላይ ኢየሱስ ነው የሚል ማስረጃ አለ አዲስ ኪዳን ላይ። እሺ አስተኛለህ። ስጠኝ ጥቅስ ስለመሰቀሉ ነው የጠየኩት ጥያቄ። ዳንኤል ላይ ያለው ስለ ኃጢአት ስርየት መሲሁ ስለመሰቀሉ ለዛ ነው እና ቅድስተ ቅዱሳትን የሚያትመው በዛ ነው። ይበቃል። በቃ የጠየኩት ጥያቄ እዛ ጋር ያለው መሲህ አለቃው መሲህ የተባለው ዳንኤልን ጠቅሶ ስለ ኢየሱስ ነው ቢያወራው ብሎ የአዲስ ኪዳን ጸሐፊ የተናገረ አለ የምታውቀው አለ ብዬ ነው የጠየኩ። የሶር ነው ኮሜንታሪው ላይ እንግዲህ ቼክ አድርጌ እመጣለሁ። በቃ እንደዛ ነው። አይ ድምዳሜ ነው። አየህ ሰፋ ያለ ነገር የሚፈልግ ነገር ላይ አጫጭር ድምዳሜዎች የምታደርግ ከሆነ አዳዲስ ነገሮችን ለመቀበል አሁን ያወራሁት ራሱ ሰምተህ ማታውቃቸውን ነገሮች አዳዲስ ነው። ቢያንስ እንኳን ያለውን ሀሳብ ምን እንደሆነ ለመረዳት ብትሞክር እና ለቀጣይ ጊዜ ብታጠና ጥሩ ነበረ። የሚያሳዝነው ነገር አሁን ከዛ ወደ ታች ወርጄ ደግሞ 26 27 28 እስከ 28 ነው ያለው። እስከ 28 ድረስ ያለውን ልነግርህ እችል ነበር። ዳንኤል 7 ላይ ያለውን ስለ መሲህ ምንድን ነው የሚለውን ነገር ያንን ለማዳመጥ ግን 25 ላይ ታስረ ቁጭ ብለሃል። ማብራራትም አትፈልግም። ዝም ብለው ኢማጂኔሽን ነው። አዳዲስ ነገሮችም ዳበር ነው የሚለው ስለ ዳበር የሚል ነገር የለም አልክ። የምታወራው ነገር እኔ ጋር የለም አልክ። እኔ ዕብራይስጡን እያመሳከርኩ ነው። ይከፈትልህ ይሳቅ። ሰላም አለይኩም። ክፈተው። አሰላም አለይኩም ይሳቅ። ወአለይኩም ሰላም። ባይብል ሀብ አለ ክፈትለት። ዳንኤል 9:25 ትቆያላችሁ እንዴ ወገን? ከጨረሰ እሱ እንትን ካለ ከቀጠለ ቀጠለ ነው፣ ካልቀጠለ ትቀጥያለሽ። ምን ሆነሽ ወጣሽ አንቺ? ዋይፋይ መብራት ጠፋን ነው። ኦኬ አንቺ ደግሞ ትንሽ መረጋጋት ይጠበቅብሻል። እሺ ከኔ ጋር ስታወሪ ማለት ትንሽ ተረጋግተሽ ለማውራት ፈልጊ፣ ሞክሪ። ከዚህ በላይ እንዴት ነው የምረጋጋውበት? ሳስረዳሽ 9:25 ሳስረዳሽ ለመረዳት ሞክሪ ለማለት ፈልጌ ነው። ይሄ ከሌላ ግዴታ ተቀበይኝ እኮ አይባልም። አንተ የመረዳትን ትናገራለህ፣ ያ ሰው የመቀበል ግዴታ ተቀበይኝ አላልኩሽም። በቃ ሚውት አድርገሽ አዳምጪ፣ ሚውት አድርገሽ አዳምጪ። በቃ አሁን እንትን ነው ወይ ደግሞ ታች ወርደሽ አዳምጪ ለጊዜው። እሺ ከፈትክለት ይሳቅዬ? የትኛው ጋር 9:24 ላይ ዳባር የሚል የለም ማለት ዳባር ማለት ቃል ማለት ነው።
ብዬ ስለው እንትኑን ዳባር 924 ዳባር የሚል የለም እዛ ጋ ዳባር የሚል 1129 ስትሮንግ ነምበር 925 ወላ 924 925 ላይ ስትሮንግ ነምበር 1129 ላይ ገባለት ነው። ይቅርታ 1697 ስትሮንግ ነምበር አውጣለት። እስኪ ኡስታዝ 925 ነው ዳንኤል። ይታያል እዛ ጋር ዳባር ውረድ ወደ ላይ ውጣ። አስራ 97 የሚፈልግ 1697 እዚህ ላይ 1697 ኦኬ አለ አገኘው። ተጫነው ቁጥሩን ልጫ ነው ወይስ ራሱን ቁጥሩ ስትጫነው ይመጣልሃል። እሱ እንዲገባው ነው። ይታያል ዘትሩስ yes he says dabar noun masculine ይላል። ምን ይላል? ወርድ የሚል የለም። yes he says word matter thing speech ስለዚህ command and promise ስፒቹ ማለት ነው። ዳንኤል 9:2 ላይም ግባለት አንዴ ማለት አሁን ፊደል ማስተማር በጣም ነው የሚከብደው። ለዛ ነው የምልህ ሰርች አድርግና አጥና የምልህ ለዛ ነው። አዳዲስ ዲፌንድ አታድርገው አዲስ ነገር ስትሰማ ማለት ለተወሰነ ጊዜ ቢያንስ ጥናት ለማድረግ ማለት ነው። አሁን ብዙ ነገር ለማውራት እንችል ነበር። እንዳናወራ የሚያደርገን ነገር ምንድነው? እያንዳንዱ ነው ፊደል ነው የምናስተምረው። 9:2 ግባ ያ 9:2 እዛ ጋር ማለት ነው በነብዩ በኤርሚያስ የተባለው ላይ በነብዩ በኤርሚያስ የተባለው ቃል ብሎ ነው የሚያስቀምጠው። 1967 ግባ 1697 ግባ 1697 ስትሮንግ ነምበሩ እዛው ላይ የገባበት ላይ 9:2 ላይ ኡስታዝ እሱ ላይ ዳባር የሚል የለው አለ። በቃ እሱ ማለት ነው። አሁን አይ ቲንክ እኔ አሁን ፊደል ምናምን ነገር እያንዳንዱ ማስተማር አልችልም ራሱ ማለት ነው። ከስር አንድ ቁጥር ይጻፉ አስገባቸዋለሁ። አንዳንድ ቁጥር ጻፉ። ዳንኤል 9:24 መነጋገር አንጾፍ ከና አስገባው። ትሩዛ አዳምጠን እንግዲህ ስናወራኛ አይ ችግር የለውም። እኔ አዳምጣለሁ። ግን ዳንኤል 9:24 የሚናገር ያለው አመፃን ይጨርስ ኃጢአትን አሁን አጥንተና ምክንያቱም ይኸውልህ ሳይረስ እንዴት ሆኖ ነው ኃጢአትን የሚያስተሰርየው? ሌላ ሰው አስገባ። ስለ እንትን አይደለም የሚያወራው፣ ስለ መሲሁ አይደለም የሚያወራው አጠቃላይ ፈጣሪ ምን እንደሚያደርግ ነው የሚናገረው እንጂ ስለ እንትን አይደለም። አንጾካ ይሰማል።
ይሰማል ይሰማል። ሰላም ናችሁ? ጫጫታ ላይ ነው ያለኸው። ምን አልከኝ? ጫጫታ ላይ ነው ያለኸው። ኦ በጣም ይቅርታ። እንትን ይሄ ጋር አይደለም እንትን ውጪ እንትን ጎራ ቤት ነው። ግን አስተካክለናቸው። ከጫጫታው ላይ ገለል ልበል ወይ ይረብሻል። እኔ ጋር አይደለም እንትን ጎራ ቤት ነው። ውጣና ከጎረቤት ወጣ ብለህ የሆነ መኝታ ቤት ነገር ግባና አውራኝ። የዘላለም ጽድቅ የሚለውን እስቲ ያብራራል። ሰባ ሱባኤ እኮ አለ እኮ አመፃ ይጨርስ ኃጢአትን ያስተሰሪ። ቀጥል የምችል ከሆነ ትቀጥላለህ ማለት ነው። አይ አዳዲስ ነገሮችን ስነግርህ እንትን ማትለኝ ከሆነ ወደ ሌላ ሰው ላስተላልፈው ነው። ይሄኛው ሙግት ክርስቲያኖቹና አይሁዶችም ስለሚከራከሩበት እኮ ነው። እኔ አይሁዶችን ይዤ ነው የምሞግተው። የአይሁዶችን ሙሉ ለሙሉ ኮምፕሊትሊ የእነሱን ነው የምቀበለው። ለምን ኢየሱስ ከመምጣቱ በፊትም ይህንን አንደርስታንድ የሚያደርጉት ሚድራሽ በሚባለው ነገር ታርገም ላይ እንትን በሚሉት ላይ ታልሙዲክ የሆኑ ሶርሶች ላይ ብትመለከተው እንደዛ ነው የተረዱት። ያ መረዳት ስህተት ከሆነ ኢየሱስ ከመምጣቱ በፊት ተሳስተው ነበር እነዚህ ሰዎች። ኢየሱስ ስለመጣ የቀየሩት ነገር አይደለም። እሱ ነው መጨረሻ ላይ አይሁዶች ይሄ ትንቢተ ዳንኤል 29:24 ለክርስቲያኖች ያዳላል አልኩ አላሉ። ማን ነው እንደዛ ያለው? ከነ ዴቪድ ውድስ ጋር ማን ነው ስሙን ረሳሁት። አንድ ጆሽ ማን ሲከራከር እንደዛ አለ። ማን የሚባለው? አፍተር ሰርች ምን ቪዲዮ ላይ ሆሮን ሆልዶን ፈለገ ልታመጣው ነው? ያ እሺ አንተው አስደምጠን። እስከዛ ለቤሊ እድሉን እንስጠው፣ በኋላ ላይ ታመጣዋለህ። ቤሊ ሰላም ነው፣ እንዴት ናችሁ? ሰላም ነው፣ እንዴት ነህ? አለው እግዚአብሔር ይመስገን። ሰላም ነው፣ ሰላም ነው። ዲፌንድ ልታደርግ ነው ዳንኤል 9:25ን? አይደለም፣ እኔ ጥያቄ ነበረኝ። ሰው እንዴት ብሎ ነው ገነት የሚገባው የሚለውን ነገር በሙስሊም እንድታስረዳኝ ነበር። ኦኬ፣ እኛ የጀመርነው እንትን ስላለ ዳንኤል 9:25 ላይ ያለውን እንጨርስና እንነግራለን፣ ከፈለክ ከታገስክ ማለት ነው። እሺ ኦኬ፣ እሺ። የኔ ቀላል ነገር ስለሆነ ብትመልስልኝ ደስ ይለኝ ነበር እኮ። አዎ፣ ግን አረስት ይዘናል እንዳይደባለቅ። አዳማጭም ታችም ስላለ ልጁም ደግሞ እየወራን ስላለ እሱ ላይ ማውራት የምችል ከሆነ ትሄዳለህ። ማውራት ካልቻልክ ግን ትታገሳለህ ማለት ነው። አያልቅብህም አይደል? ያልቃል። ብትቆይ የሆነ ይሟሟል። አይ ማማማት ሳይሆን ልጁም እንትን እስከሚደል ማለት ነው። ቆይ ስላልከው አዎ ይሟሟል ወይ? ጥያቄ ለነገ ማደር አይችልም። ምን ይሟሟል? ስለዚህ ትና ማለት ነው ጥያቄ ያለ ጥያቄ መኖር ትችላለህ። እና ያኛውንም ከቴዎሎጂካል ክርክሩ ይልቅ ለሰው ልጅ የሚጠቅመው እንዴት ነው የሚዳነው የሚለው በጣም ወደው አረስት ነው ዴሊ በጣም ወደው አረስት ነው ወላሂ በጣም ወደው። ስለ ሳሊቬሽን ከፈለክ ማውራት እንችላለን ከዘፍጥረት ጀምረን። አዎ ዘይንድ ኦፍ ዘዴ ለምን መሰለህ ሰው ልጅ በዛም አለ በዚህም በክርስትናውም በእስልምናውም ዘይንድ ኦፍ ዘዴ በቃ መዳን ነው ገነት የሚባለውን ቦታ ለመውረስ ነውና እሱ በምን ይዳናል በላይ ርዕስ የለም ብዬ ከክርስትና በእስልምና ከፈለክ ከኔ ጋር ታወራለህ። በጣም ወደው ወላሂ ከዚህኛው ይልቅ ይሄኛውን ነው የምወደው እኔ አረስቱ። ግን ምንድነው አሁን የተጀመረ ነገር አለ። አዎ እኔ መንገዱ አሁን እኔ እንትን ስላለኝ ነው። አሁን ምን ተስፋ አለ ወይ ለመዳን በእስልምና? እሱ ነው የምልህ አሪፍ ነገር ነው። ግን አሁን አቸኩል እንደ ጓያ ነቃ የፊት ለፊታችንን ብቻ እንመልከትና ሸማ የሚለበሰው በየፈርጁ ነው አይደለ? እሺ እኔ ጓያ ነቃ አላውቅም። እሺ ሸማ የሚለበሰው በየፈርጁ። እሺ ስለዚህ አሁን ጠብቅ ማለት ነው። አሁን የተጀመረው አረስት አለ በአረስቱ እጠብቃለሁ። እሺ 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 እኔ አዲስ አበባ ነኝ ጓያ አላውቅም። ግን እሺ ይሁን በቃ እጠብቃለሁ። አይ ችግር የለውም። ያው ምሳሌያዊ ነው። እኔም የአዲስ አበባ ልጅ ነኝ እኮ። ዘትሩዝ
ወይ እንትኑን እኮ እየፈለግኩት ነው ቪዲዮን። ሌላ ቀን ታመጣዋለህ፣ ችግር የለው። ሀሳብህን እንትን በለው። እስቲ አሁን አመፃን ይጨርስ የሚለውን ቃል ኃጢአትን የሚፈጽም በደልንም ያስተሰርይ የዘላለምን ጽድቅ ያገባ ራእይንና ትንቢትን ያትም ቅዱሰ ቅዱሳኑንም ይቀባ ዘንድ የሚለውን እስቲ ቃላቶች እስቲ ዋይዶ አስተንትንልን እስቲ። ስለዚህ ምንድን ነው የሚለው ዳንኤል 9 አመፃ ይጨርስ ኃጢአት ማን ነው ይጨርስ የተባለው ማን ነው? ሳብጀክቱ ማን ነው? ያው ሳብጀክቱ ቀጥሎ ነው ስለሱ የሚናገረው። አመፃ ይጨርስ ኃጢአት ይፈጸም በደል ያስተሰርይ የዘላለም ጽድቅ ያገባ ራእይና ትንቢትን ያትም ቅድስተ ቅዱሳንን ይቀባ ዘንድ በሕዝብና በከተማይቱ ላይ ሰባ ሱባዔ ተቆጥሯልና አለ። ቅድስተ ቅዱሳንን ይቀባ ዘንድ አለ። የሚቀባው ማን ነው? ቅድስተ ቅዱሳን። ቅድስተ ቅዱሳን የተባለው ማን ነው? በዚህ አረስት ውስጥ ቴምፕል ውስጥ ያለው ነው። ቅድስተ ቅዱሳቱ የሚቀባው ቀቢው ማን ነው? ቤተ መቅደስ ውስጥ ያለው የውስጠኛው ታቦቱ የሚቀመጥበት ቦታ ቅድስተ ቅዱሳኑ ነው። ይቀባ ዘንድ እንትና ማን ነው ቀቢው? አሮን ነው። አንተ አሁን በገባህ አንተ ኤክስፕሌን አድርግልኝ። ኮስና ኮምልኮ አሁን ስለ ኢየሱስ ነው ካል ኢየሱስ የቀባው ነገር አለ ወይ? ኢየሱስማ ሊቀ ካህኑ ስለሆነ የቀባው ነገር አለ ወይ? እሱ የተቀባ ነው ወይስ የቀባ ነው? ክርስቶስ መሲሁ ነው። ከላይ የተቀባ ነው። የቀባ ነው ወይስ የተቀባ ነው ነው ጥያቄው። ከላይ የተቀባ ነው። ስለዚህ የተቀባ ከሆነ ሐዋርያት ሥራ 10:38 ላይ ቀቢው ማን ነው ይላል? እግዚአብሔር ነው። ስለዚህ እግዚአብሔር ከሆነ ቀቢው 9:24 ላይ ይቀባ ዘንድ የተባለው ማን ነው ቀቢው? ራእይና ትንቢትን የሚያትመው ማን ነው? ራእይና ትንቢትን እኮ የተነገረውን ራእይና ነቢያቶች ያዩትን ራእይና የተነገረውን ትንቢት ሊፈጽም ነው የሚለው ያለው። እሺ ቅድስተ ቅዱሳንን ይቀባ ዘንድ ያለው ቀቢው ማን ነው ነው ያልኩህ እኮ። ቀቢውም አታሚው ማን ነው? እዚህ ጋር በደልን የሚያስተሰርየው ማን ነው? ክርስቶስ እኮ። ቀቢውም ክርስቶስ ነው። ኖ ክርስቶስማ እኮ ምን ያደርጋል አለ እኮ። እዚህ ጋር የሚሰራውን ነገር ነገረን። አመፃ ይጨርስ ኃጢአትን ይፈጽም በደልን ያስተሰርይ የዘላለምን ጽድቅን ያገባ ራእይና ትንቢትን ያትም ቅድስተ ቅዱሳን ይቀባ ዘንድ በሕዝብና በከተማይቱ ላይ ሰባ ሱባዔ ተቆጥሯልና አለ። አሁን ይህንን ሁላ የሚሰራው ስለ 1% ነው የሚያወራው አይደለ? አሁን እዛ ላይ ክርስቶስ ቤተ መቅደሱን በራሱ መስሎ ይነግራቸዋል አይደል? ኖ የሚቀባው ማን ነው እኮ ነው ጥያቄው። ቅድስተ ቅዱሳን አሁን ቅድስተ ቅዱሳን የሚባለው በአዲስ ኪዳን ላይ ማን ነው? በአዲስ ኪዳን ቅድስተ ቅዱሳንማ ክርስቶስ ራሱ ነው። ስለዚህ ቀቢው ማን ነው? አሁን እዚህ ጋር አመፃ የሚጨርሰውም ኃጢአትን የሚያስተሰርየው በደልን የሚያስተሰርይ ትንቢትን የሚያትመው ቅድስተ ቅዱሳንን የሚቀባው ማን ነው? ቀቢው ማን ነው? አሁን በብሉይ ኪዳን ሊቀ ካህኑ ቤተ መቅደስ ውስጥ ገብቶ ያገለግል ነበረ። አሁን ግን ክርስቶስ የአዲስ ኪዳን ሊቀ ካህን ስለሆነ በራሱ ደም ነው የሚገባው ወደ ቅድስተ እዚህ ጋር 9:24 ላይ አመፃን የሚጨርሰው ኃጢአትን የሚያስተሰርየው በደልን የሚያስተሰርየው የዘላለም ጽድቅን የሚያገባው ራእይና ትንቢትን የሚያትመው ቅድስተ ቅዱሳንን የሚቀባው ማን ነው ነው የጠየቁ። ክርስቶስ እኮ ኤክስፕሌን ላድርግ አድርግ። እሺ ችግር የለውም። ኦኬ ክርስቶስ ኃጢአትን አመፃን ሊጨርስ ሲል አመፅ የሰዎች ልጆች አመፅ የተደረገውን በሙሉ በሱ ላይ ሊጠናቀቅ ነው። ኃጢአትንም ሊፈጽም ሲል የኃጢአት ደሞዝ ሞት ነው። ኃጢአትንም ፈጽሞ ሊገድል ነው፣ ሊያጠፋ ነው ራሱ። ጥያቄ ቅድስተ ቅዱሳን ይቀባ ዘንድ የሚለው ላይ ወደ እሱም እመጣለሁ። በደልንም ያስተሰርይ ሲል ስለ በደላችን የእኛም በደል ሊያስተሰርይ ነው። የዘላለምን ጽድቅ ያገባ ሲል የዘላለምን ጽድቅ በክርስቶስ ኢየሱስ እንደሆነ ሊያመጣ ነው። ለእኛ ለሰዎች የራሱን ጽድቅ ለእኛ ሊሰጠን ነው። አሁን ራእይንና ትንቢትን ያትም ሲል ስለ መሲሁ የተነገረውን በሙሉ ሙሴ በሕግ የሰጠውን ሌዋዊ ለኃጢአት ማስተሰሪያ ስለ ሕዝቡና ስለ ራሱ ኃጢአት በፋሲካ ቅድስተ ቅዱሳት ውስጥ ገብቶ ደም የሚረጨው 7 ጊዜ የሚረጨውን ደም ክርስቶስ ኢየሱስ ግን ወደ ሰማያዊ የበግና የጥጃ ሳይሆን የራሱን ደም ይዞ ነው የሚገባው ማለት ነው። ስለዚህ ይሄ ራእይና ይሄ ትንቢት የሚታተም ነው፣ ሲልድ ነው የሚሆነው፣ ተፈጸመ ነው። ጥያቄ መረዳት የመልስ ግማሽ ነው ይባላል። ማለት የምጠይቅ ጥያቄ እኔ ሌላ አሁን ቅድስተ ቅዱሳኑንም የሚቀባው በኦሪት ጊዜ ቅድስተ ቅዱሳኑ ቤተ መቅደስ ውስጥ የቃል ኪዳኑ ታቦት ማደሪያ ነበረ። አሁን ግን በአዲስ ኪዳን ግን
እናንተ እንደ እግዚአብሔር ቤተ መቅደስ ናችሁ ብሎ አሁን እኛን ነው የሚቀባ። ጠየቁ ጥያቄ ቅድስተ ቅዱሳን ይቀባ ዘንድ ሲል ቀቢው ማን ነው አልኩ። ቅድስተ ቅዱሳን የተባለው ማን ነው ስል ማን ነው ያልከኝ? ቅድስተ ቅዱሳኑ በኦሪት አልኩ። ኧረ የጠየቁ ዳንኤል 9:24 ላይ ያለውን ጥቅስ ነው የጠየቅኩት። እባክህ ማለት ዝም ብሎ ማለት ትንቢት ነው የሚናገረው። በዛን ሰዓት ስለሚሆን ነገር እኮ አይደለም የሚናገር ያለው፣ ስለ ትንቢት እኮ ነው የሚናገር ያለው። ከሺህ ከምናምን ዓመት በኋላ የሚሆን ነገር እኮ ነው የሚናገር። ዘትሩስ ትንቢት አይደለም አላልኩም እኔ። አንተ ስጠይቅህ ብሉይ ኪዳን ላይ ስላለው ነገር ታወራለህ። እኔ የጠየቅኩ ጥያቄ 9:24 ላይ ቅድስተ ቅዱሳን የተባለው ማን ነው ብዬ ጠየቅኩ። ክርስቶስ ነው አልከኝ። ቀቢው ማን ነው አልኩ። አልመለስክልኝም። አንዴ ስለ አመፃ ምናምን ትለኛለህ። እሱ ላይ ችግር የለብኝም። የጠየቅኩ 9:24 ላይ ቅድስተ ቅዱሳን ይቀባ ዘንድ ይላል። ቅድስተ ቅዱሳን የተባለው ማን ነው? ቀቢው ማን ነው? እሱ ላይ ነው ያለሁት። ትንቢት አይደለም ነው አይደለም አላልኩም። ትንቢትማ ነው እኮ። እሱን እኮ ነው ብሬክ ዳውን ላደርግልህ ከፈቀድክልኝ። ቫይዶ ዳውን አይደለም የጠየቅኩት ጥያቄ፣ ስፔሲፋይ ማብራሪያ አይደለም የጠየቅኩ ጥያቄ ነው የጠየቅኩ። እከሌ በለኝ እኮ። ቅድስተ ቅዱሳኑ እከሌ የሚባል አይደለማ እኮ። ማን ነው እኮ ንገረኝ። ቀቢው ማን ነው? ተቀቢው ማን ነው? ተቀቢው ቅድስተ ቅዱሳኑ ማን ነው? በኦሪት እኮ ቅድስተ ቅዱሳኑ ውስጥ ቅባት አይገባም ነበር፣ ደም ነበር የሚረጭ። 24 ላይ ነው ያልኩ። አዎ ስለ ብሉይ ኪዳን አልጠየቅኩም። ብሉይ ኪዳን ላይ ኦሪት ላይ ስለነበረው ቤተ መቅደስ አይደለም የሚያወራው። ዳንኤል 9:24 ላይ ያለው አዲስ ኪዳን ላይ ነው ስላለው ካልክ ቅድስተ ቅዱሳን ይቀባ ዘንድ ሲል ቀቢው ማን ነው? ተቀቢው ማን ነው እኮ። አሁን ቤተ መቅደሱ እኛ ነን፣ የሚቀድሰው ክርስቶስ። ኦኬ ቅድስተ ቅዱሳን የሚባለው ቅድም ክርስቶስ ነው አልከኝ። አሁን ደግሞ እኛ ነን ያልኩ። የሚቀባው ክርስቶስ ነው። ቅድስተ ቅዱሳን ማን ነው አልከኝ ቅድም። ቅድስተ ቅዱሳኑ ታቦቱን ሪፕሬዘንት የሚያደርገው ክርስቶስ ነው አልኩ። እሺ የሚቀባው ለነሱም ይሄንን ቤተ መቅደስ አፍርሱትና በ3 ቀን እሰራዋለሁ ሲላቸው አንድ ያስረዳው እስቲ። አንድ ጃቢር እስቲ ማለት ጥያቄው ካልገባው አስረዳው። በጣም እየከበደኝ ነው የመጣው ማስረዳት። ይሄ ልጅ ቅድስተ ቅዱሳን ማን ነው የሚለውን ነገር አንዴ ክርስቶስ ነው ትላለ፣ አንዴ እኛ ነን ትላለ። ወጥ የሆነ ነገር ይኖር ለአርጊመንት። ጃቢር አለ? እሺ ይሳቅ አለ? ይሳቅ እስቲ ያስረዳው። መንገድ ወጣኝ። ግሩም አሁን ለምሳሌ ይረዳዋል ራሱ። ግሩሜ ሰላም ብያለሁ። ግሩሜ ዋይድ እንዴት ነህ? በቅድሚያ ሰላምታ ላቅርብ። ከረጅም ጊዜ ሰላም ነው። እንዴት ነህ? ሰላም ነኝ ያለው አልሐምዱሊላህ። አንተ ደህና ነህ? አለሁልህ። ሁሉ ሰላም ይመስገን ነው። ሩዝ ሊረዳኝ አልቻለም። ጥያቄውን እስቲ አንድ ድገምለት ግሩምዬ። 9:24 ላይ ያልኩት ቅድስተ ቅዱሳኑ ይቀባ ዘንድ ሲል ቅድስተ ቅዱሳኑ ማን ነው? ቀቢው ማን ነው ነው የጠየኩት የነበረው። እስቲ አንዴ ጥያቄን ድገምለት አንዴ እስቲ። አንተ ጋይ ገብቶታል፣ ትሩዝ ገብቶታል፣ እውነት ገብቶታል። መልስ እስቲ ዱከ ማነህ ትሩዝዬ? እኔ መለስኩኝ እኮ። ቅድስተ ቅዱሳኑ ላይ ሊቀ ካህኑ ደም ነበር የሚረጭ የነበረው ስለ ራሱና ስለ ሕዝቡ ኃጢአት። ክርስቶስም ደግሞ ይሄ ትንቢት ነዋ። ይሄኛው ዳንኤል ምዕራፍ 9 ቁጥር 24 ላይ ያለው መተላለፍን ኃጢአትን ለመደምሰስ በደልን ለማስተስረይ ላይ ይሄ ወደፊት እኮ የሚፈጸም ነው። የዘላለም ጽድቅን ለማምጣት ራእዩን ትንቢቱን ለማተም እንዲሁም ቅድስተ ቅዱሳኑን ለመቀባት ለሕዝብህና ለቅድስቲቱ ከተማ 7 ሳምንታት ተወስኗል ይላል። አሁን ቅድስተ ቅዱሳኑን ለመቀባት ይላል እና እዚህ ጋር ቅድስተ ቅዱሳን የሚለው ቀቢው ማን ነው ነው? የሚቀባው ማን ነው? አይደለም ካልተሳሳትኩ ወይ? እንደዛ ነው ያልኩት ነበር። ትክክል። እኔም እኮ ገብቶኛል እኮ። ቀቢው ማን ነው ነው? ቀቢው ክርስቶስ ነው። የሚቀባው ደግሞ በደሙ ነው አልኩት እኮ። ማን ነው የሚቀባው? የሚቀባው ቅድስተ ቅዱሳኑ ማን ነው ነው ጥያቄ። ኦኬ አሁን ሪፈረንስ ለምሳሌ ዕብራውያን 9:11 ላይ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ካህናት ሆኑ። ቆይ ማብራሪያ አይደለም የፈለግኩት። ቅድስተ ቅዱሳን አሁን ይኸውልህ ቀቢው ክርስቶስ ነው አልክ። ተመልከት እንግዲህ ሌላ ትምህርት ነው፣ አዲስ ትምህርት። ቅድስተ ቅዱሳኑ የሚባለው ማን ነው የሚቀባው? ቀቢው ክርስቶስ ከሆነ ተቀቢው ማን ነው?
ኮተቀቢውማ ቤተ መቅደስ ውስጥ የሚደረግ የነበረው ስርዓት ለማስተሰረይ የሚደረገው በግ የሚቀባው ስርዓት የበግ ደም የሚፈስበት የነበረው ስርዓት እሱን ነው የሚያደርገው የዘላለም ቅድም ይኸውልህ አሁን ደግሞ ሶስተኛ ጊዜ ደግሞ ሌላ ነገር ነው። ቅድም ቅድስተ ቅዱሳን የተባለው ክርስቶስ ነው ብለህ ነበረ። አሁን ደግሞ ደግመህ ምን ብላ ቅድስተ ቅዱሳን የተባልነው እኛ ነን አልክ፣ ቤተ መቅደስ የተባልነው። አሁን ደግሞ ለሶስተኛ ጊዜ ደግሞ ቅድስተ ቅዱሳን ማን ነው አልክ፣ ማንን ነው አልክ፣ ማናቸው አልክ። አሁን ደግሞ ሶስተኛ ጊዜ እስቲ ድገመው ሌላ ነገር። እኛ እንደ እግዚአብሔር ቤተ መቅደስ ነን። ቅድስተ ቅዱሳን የተባለው ማን ነው አልክ፣ አሁን ድገመው። አሁን ቅድስተ ቅዱሳኑ ታቦቱ ቢቀመጥበት የነበረ ነው። ኖ አዲስ ኪዳን ላይ ቅድስተ ቅዱሳኑ የተባለው ማን ነው አልክ። አሁን ቅድም ክርስቶስ ነው አልክ። አዲስ ኪዳን ላይ ቅድስተ ቅዱሳኑን የሚቀድሰው ክርስቶስ ነው እኮ። ቅድስተ ቅዱሳኑ ምንድነው ነው? በደሙ ነው የተቀደሰው። ከግሩም ጋር ልቀጥል። አይ ቲንክ ምንግባባ አይመስለኝም። ቅድስተ ቅዱሳኑ ምንድነው ነው የጠየኩ። ስለ ክርስቶስ ነው የቀደሰው አልከኝ፣ ተስማማል። ክርስቶስ ነው የቀባው አልከኝ፣ ተስማማል። ቅድስተ ቅዱሳኑ የተባለው ምንድነው ነው የጠያቂው ቅድስተ ቅዱሳኑማ ታቦቱ የሚቀመጥበት የነበረው ሩም ነው። ቅድስተ ቅዱሳን አዲስ ኪዳን ላይ ነው ያልኩ እኮ። አዲስ ኪዳን ላይ ቅድስተ ቅዱሳኑ የሚባለው ምንድን ነው ያልኩ። በኦሪት የነበረውን ስርዓት ነው የሚጠቅስ ያለው። የኦሪት ስርዓት የነበረው በሰባይዲ ላይ ከጠፋ በኋላ ቤተ መቅደስ የሚባል ነገር አለ እንዴ? ክርስቶስ ከመጣ በኋላ ኦፍኮርስ ክርስቶስ ራሱ በነበረበት ጊዜ እኮ ቤተ መቅደሱ ነበረ። እሳ ገብቶ ታዲያ ውስጥ ገብቶ ቀብቶታል ክርስቶስ ያንን ቤተ መቅደስ ቅድስተ ቅዱሳኑን። ሲጀመር ቅድስተ ቅዱሳን የሚባል ነገር ከባቢሎን ምርኮ በኋላ አለ እኮ። ክርስቶስ መጥቶ ያንን ስርዓት ነው የፈጸመው። ከባቢሎን ምርኮ በኋላ በነበረው ቅድስት አደባባይ ቅድስትና ቅድስተ ቅዱሳን የሚባለው ሶስት ረድፍ የነበረው ሙሴ ላይ የሰርቶት የነበረው ድንኳን ነው። በኋላ ላይ ሰለሞን የሰራው ነው። ከባቢሎን ምርኮ በኋላ ቂሮስና ዳሪዮስ መጥተው ሲያሰሩት አደባባይ ቅድስተ ቅዱሳን ምናምን የሚባል ነገር አለ። እንደዛ የሚባል ነገር አለ። ቅድስተ ቅዱሳኑ አለ። ታቦቱ ብቻ ነው ኤርሚያስ የደበቀው የት እንዳለ ማይታወቀው እኮ። እስቲ ማስረጃ ስጠኝ እንደዛ። እስቲ አዲስ ኪዳን ላይ እኔ አላውቅም። አዲስ ኪዳን ላይ ክርስቶስ በመጣበት ሰዓት ላይ የነበረው ዘካርያስ ሊያጠን ገብቶ አልነበረ? ወደ ቅድስተ ቅዱሳን ገብቷል ገብርኤል ያገኘው። እስቲ ቅድስተ ቅዱሳን ወደሚለው እስቲ ማስረጃ ስጠኝ። ሉቃስ 1 ላይ እኔ አላነበብኩም። አውጣና አሳየኝ። ቅድስተ ቅዱሳን ሊያጥን ገባ የሚል ነገር አላነበብኩም እኔ። ካለ እስቲ አውጣና ስጠኝ። አውጣና አሳየኝ። እኔ አላውቅም። ራሱ አዳዲስ ነገር ነው እንትን የምትለው አንተ እንደሚመቸህ ነው ኢንተርፕሬት የምታደርገው። እኔ እንደሚመቸኝ አይደለም። አንዴ ክርስቶስ ነው ትላለህ፣ አንዴ እኛ ነን ትላለህ። አሁን ደግሞ ራሱ ቤተ መቅደስ የድንጋዩ ቤተ መቅደስ ነው ቅድስተ ቅዱሳን የተባለው እያልከኝ ነው ያለው። እና ሉቃስ 1 ላይ ሲያወጣውና ዘካርያስ ነው ያልኩህ እኮ በኦሪት የነበረው ቤተ መቅደስ ስርዓቱ ነው የነበረው። ቅድስተ ቅዱሳን የሚባለው ዘካርያስ የገባበት ነገር ቅድስተ ቅዱሳን ተብሏል የሚለውን ነገር ሉቃስ 1 ላይ አለ ብላል። እስቲ ያውጣና አሳየኝ። ኦኬ ዝክ ኡስታዝ እንትን ይህንን መረጃ ማምጣት ካልቻለ መረጆቹን አሰባስቦ ይምጣ። ከሌላ ሰው ጋር ቀጥሉ። መዛዛግ እንዳይሆን ሰውም እንዳይዝ እንደዛ ይሻላል። ምክንያቱም ተከባብሮ ነው የሚያወራው። ግን ምንድነው አዳዲስ ነገር እኔ ወላሂ አዳዲስ ነገሮችን ዳንኤል እንትን ላይ ልነግረው ነበረ ያሰብኩት የነበረው። ግን ምንድነው እሱ ፕሪሰፖርት የሆነ አንደርስታንዲንግ አለው። መጀመሪያ የተሞላው ነገር ለረጅም ጊዜ አብሮት ስለቆየ ለእሱ ከባድ ነው። ራሱ ፔን ነው። አውጥተህ ተጣለው ማለት ነው። አውጥተህ ለመጣል በጣም ይከብዳል ራሱ እና ቫይዶ ሉቃስ ወንጌል ምዕራፍ 1 ቁጥር 8 ላይ እንዲህ ይላል፣ እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። ቤተ መቅደስ ይላል፣ ቅድስተ ቅዱሳን ይላል ወይ ነው ጥያቄ። ሊቀ ካህን እኮ ነው ሰውየው። ገባኝ። ግን ሊቀ ካህን መሆኑ አይደለም። ግን ቅድስተ ቅዱሳን የሚባል ነገር አለ ወይ? ከእንትን በኋላ ከባቢሎን ምርኮ በኋላ አደባባይ ቅድስትና ቅድስተ ቅዱሳን የሚባሉ ሶስቱ ረድፎቹ አሉ ወይ ሲሰሩ? ኦፍኮርስ ይሰራል። ታቦቱ ባይኖርም እግዚአብሔር ያዘዘው ስለሆነ በድንኳኑ ስርዓት ከተሰራ ይሰራል። ኦፍኮርስ ምናባዊ የሆነ ነገሮችን እኔ ብዙ እንትን አይደለም። ነባራዊ የሆነ ነገሮች አለ ወይ? አሁን ኢማጂኔሽን ነው፣ ዝም ብሎ በጨበጣ ነው። ማን ነገረ ብባል ዘትሩስ ነገረኝ ማለት አልፈልግም። ቅድስተ ቅዱሳን የሚባል ነገር አዲስ ኪዳን ላይ ካለ አለ ብለህ ጥቅስ ስጠኝ።
ከሌለ ግን ሊኖር ይችላል በሚል ነው። ኢማጂኔሽን ነው ራሱ ምናባዊ ነው፣ ፋንታሲ ነው እየነገርክኛ ያለው። ለቀጣይ ምንድን ነው ዘትሩስ ነው የነገረኝ ማለት አልፈልግም። የተጻፈ ነገር ያስፈልጋል፣ ኤቪደንስ። ኦኬ። ስለዚህ ሊቀ ካህን በዛ ሰዓት አያስተሰርይም ነበር ማለት ነው። ሊቀ ካህን አይገባም አላልኩም፣ ግን የሚገባው ቅድስተ ቅዱሳን የሚባል ነገር ነበረ ወይ? አዲስ ኪዳን ላይ ኢየሱስ በመጣበት ዘመን ታቦቱ የለም እንጂ ስርዓቱማ የግድ ይቀጥል ነበር። አለ ወይስ የለም ነው ያልኩ። ቅድስተ ቅዱሳን አለ የሚል ነገር አለ? ቃሉ አልተጻፈም፣ እንደዛ ተብሎ አልተጻፈም። የቅዱሳኖች ቅዱስ ማን ነው? አዲስ ኪዳን ላይ ክርስቶስ ኢየሱስ ነው። ታዲያ በቃ እንደዛ ነው። ራሱ የተቀባው ማን ነው? መሲሁ ነው። መሲሁ ነው። ቀቢው ማን ነው? እግዚአብሔር። ክርስቶስ ነው ቀቢ የሚል ነገር አለ? በአዲስ ኪዳን በአዲስ ኪዳን የተቀባው ክርስቶስ ኢየሱስ ነው። መንፈስ ቅዱስ ነው የሰጠው እሱ ነው። በኦሪት እግዚአብሔር መንፈስ ክርስቶስ ቀቢ ነው የሚል አዲስ ኪዳን ላይ አለ ወይ ነው? የተቀባው ማን ነው ብዬ አልጠየኩም። ቀቢው ማን ነው ነው? ኢየሱስ ቀቢ ነው የሚል ነገር አለ ወይ ነው? በአዲስ ኪዳን እኮ የቅባት ስርዓት የለም፣ በኦሪት ነው እንጂ የነበረው። እሱማ ቅባት እኮ የምለው እኮ መንፈስ ቅዱስን ነው እኮ አዲስ ኪዳን ላይ ስማወራ። አሁን አንተ የምታወራው ነገር መንፈስ ቅዱስን እፍ ብሎ ሰጣቸው ይላል። ስለዚህ በዛ ሴንስ ከሄድክ፣ በብሉዩ ሴንስ ከሄድክ ቀባቸው ማለት ነው። መንፈስ ቅዱስ አይደለም፣ እንደዛ ማለት አይደለም። ራሱ እሱ አሁን ሌላ አርዕስት ነው ራሱን የቻለ ማለት ነው። ኤኒዌይ ችግር የለውም። ለቤሊ እንተውለትና በቃ ስለ ሳሊቬሽን እናወራ ከቤሊ ጋር ይመስለኛል አይደል? ጃቢሮ እንደዛ አይሻልም? አዎ እንትን ዘትሩዝ ይሄ የተነሳውን ሀሳብ በደንብ አጥናውና ሰፋ ያለ ነገር ይዘመተ እንደ ሙገታ ነገር ቢደረግ አሪፍ ነው። አዎ አሁን አንተ መሞገት ማለት አላጠናህም። በዛ ዙሪያ ላይ ሰፊ የሆነ ትንታኔ የሚፈልግ ነገር ነው፣ ሰፋ ያለ ነገር የሚፈልግ ነው። ያንን አላጠናውም። ሳታጠናው ደግሞ እኔ ደግሞ እያንዳንዷን ነገሮች ላስረዳ ስሞክር አንተ እንደ መከራከር አድርግ ነው። ለመከራከር በዛ ዙሪያ ላይ በቂ እውቀት ኖሮ ልክ ባለፈው ነገረ ክርስቶስ ላይ ስናወራ በቂ ጥናት አጥንተሃል። ስለዚህ ምንድነው ደቂቃ ተመደበልህ በስነ ስርዓት ምናምን ነገር እየተለማመጥን ጥሩ ውይይት ነበር ያደረግን ነበር። የአሁኑ ግን ምንድነው የሆነው? በዛ ዙሪያ ላይ በቂ የሆነ ዝግጅት ስላላደረግ ፍራስትሬት እያደረግክ ነው ያለኸው። ፍራስትሬት ማለት ምንድነው? እየዛልክ ነው ያለኸው። ያ ደግሞ እንዲሆን አያስፈልግም። አንተ ጥሩ ልጅ ነህ፣ ጥሩ አክባሪ ነህ፣ ስርዓት ያለ ልጅ ነህ። በቃ እነዚህ ነው የምንፈልገው እኛ፣ ሁሌም እንደዚህ እንድትሆን ነው። ትሩዚ እሺ፣ አብሽር ቫይዶ ትንሽ እንትን አልኩብህ እንዴ? ምንድን ነው የሆነ ትንሽ እንትን ሆንኩብህ መሰለኝ ዛሬ። ጠንከር አልኩብህ እንዴ? አረ እንደ ድሮ ነው ያለው። በቃ ሻፉ በለኝ። ምናልባት አይታወቅም፣ የሰው ልጅ ነኝና ጠንከር። ምንም ችግር የለውም፣ ምንም ችግር የለውም። ጥሩ ወዳጅነታችን እንዲቀጥል እፈልጋለሁ። ኦኬ እንቀጥል ከቤሊ ጋር